በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቸር መድኃኔዓለም ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? ቸር መድኃኔዓለም ፈጣሪያችን ድንግል ማርያም እመቤታችን ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንግዲህ እግዚአብሔር ፈቅዶ እመቤታችን የእግዝእትነ ማርያም ዓመታዊ በዓሏን ትናንት አክብረናል። ዛሬ ብዙ በዓላት አሉ። ባይሆን አንዱ ላይ እናተኩር። አባታችን የዋህ ጳውሊ ዓመታዊ በዓል ስለሆነ ቅድም ከትምህርት በፊት በነበረ ጨዋታችን ላይ ያቋረጥነው እነዚህ መቀጠል ይቻላል። አባታችን ቅዱስ ፊልያስ የሚባል ሰው ነበረና በጵጵስና ተሾሞ ሲኖር የመከራ ዘመን መጣና ንጉሱ ሊያሰቃየው ጠርቶት እስኪ ቆይ ግን ከሁሉም በፊት ጥያቄ ልጠይቅ እፈልጋለሁ ብሎ አለው። ምንድነው የምትጠይቀኝ አለው። እኔም ማመልከው ጣዖት ብዙ ነገር ይፈልጋል ብሎ ዘርዘረለት። ያው ጣዖት የሚፈልገው መቼም ማአት ነገር ነው። አጭሱልኝ፣ ሰውረዱልኝ፣ ብዙ ነገር ይላል። ያንተ አምላክ ምንድነው የሚፈልግ? ያንተን አምላክ ምንድነው የሚያስደስተው? እግዚአብሔርን ማለት ነው። የኔን ፈጣሪ እግዚአብሔር ምን እንደሚያስደስተው ማወቅ ፈልገው ነው። አዎ እግዚአብሔርማ የሚያስደስተው እንደዚህ ነው። ዘከመዝ መስዋዕት ያሰምሩ ለእግዚአብሔር፣ እንዲህ ያለ መስዋዕት እግዚአብሔርን ያስደስተዋል። ልበ ትሁተ ትሁት ልቦና ልበ ትሁተ ወነገረ ህልዎ ወኩነኔ ጽድቅ ብሎ አራተኛውን የዋሃት ብሎታል። እግዚአብሔር የሚያስደስተው ትሁት ልቦና ወመንፈሰ የዋሃ ያለችው ሁለተኛ መጨረሻ የዋሃት ያልኩት ልበ ትሁተ ወነገረ የዋሃ ወነገረ ወመንፈሰ የዋሃ ወነገረ ህልዎ ወኩነኔ ጽድቅ አለው ይባላል። ትሁት ልቦና እግዚአብሔር ይወዳል። እግዚአብሔር የሚያድር በትሁታን ነው። ወመንፈሰ የዋሃ አለ የዋህ በሆነች ሰውነት ላይ ነው የሚያደርግ። ወነገረ ህልው አለ ቁም ነገር ይወዳል። ቧልታ አይወድም እግዚአብሔር አለ። ወኩነኔ ጽድቅ እውነተኛ ፍርድ እውነተኛ ዳኝነት ይወዳል። እነዚህ አይነት አራት መስዋዕቶች ይወዳል ነው። የቅዱስ ፊልያስን በሌላ ጊዜ በወራ ጥቅምት የሚከበር ስለሆነ በጊዜው ይገኛል። ከነዚህ ከአራቱ ነገሮች መካከል የቅዱሳን አብዛኛዎቹ ቅዱሳን ምን አላቸው ተብሎ ከተባለ የዋሃት አላቸው። የዋሃት ግን የየዋሃት መገለጫው ብዙ አይነት ነው። ስለዚህ ዛሬ ስለ የዋህነት ጥቂት እንነጋገር። በስመ የዋህነት የጠፋ ብዙ ሰው ስላለ ደግሞ የዋህነትንም አውቆም ሳያውቅ የተወ ብዙ ሰው ስላለ ምንም እንኳን በአብዛኛው የዋህነት በተፈጥሮ የሚሰጥ ቢሆንም በገድል ይገኛል፣ በጾም በጸሎትም ይገኛልና ጌታችን ወደ መንግሥተ ሰማያት የሚያስገቡ 10 ምግባራትን ብፁዓን ብፁዓን እያለ ተናግሯል አይደል? 9ን በማቴዎስ ወንጌል ምዕራፍ 5፣ 10ኛውን በዮሐንስ ወንጌል ምዕራፍ 13 ላይ ተናግሮታል። በኦሪቱ 10 ትእዛዛት አለ የነበሩ እነሱን ለመተካት እነሱን ለመተካት ሲባል እነሱ ቀርተው አይደለም፣ እነሱ እንዳሉ ሆኖ በአዲስ ኪዳን 10 ሌላ ህግጋት ሰርቷል። እነዚህን እያንዳንዷን የሚሰራ ሰው ስሙ ምንድነው ከተባለ ብፁዕ ነው። ያን የሚያደርግ ብፁዕ ነው። ሲጀምር ብፁዓን ነዳያን በመንፈስ ድሆች የሆኑ ብፁዓን ናቸው፣ እስመ ሎሙ ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት የነሱ ናትና እያለ እንዲህ ያደረገ 9ኙን አንቀጾች በዚህ አንዱን አንቀጽ በዮሐንስ ወንጌል 10ኛው አንቀጽ እግር ጠቡ የሚለው አንቀጽ ነው። እግር የሚያጠብ ሰው ብፁዕ ነው። ከነዚህ በማቴዎስ ወንጌል ካሉት ከ9ኙ አናቀጸ ብፁዓን ወይም የአንቀጸ ብፁዓን ትምህርቶች መካከል አንደኛው ብፁዓን የዋሃን ነው የሚል የዋሆች ብፁዓን ናቸው ብሏል። አባቶቻችን ብለው ጠይቀዋል። የዋህነት በተፈጥሮ የሚገኝ ከሆነ በተፈጥሮ ያልተሰጠው ሰው ምን ሊያደርግ ነው ጌታ ብፁዓን የዋሃን ብሎ ያስተማረ ቢሉ አለ። በተፈጥሮ የሚሰጥ የዋሃት አለ፣ በገድል በጾም በጸሎት የሚገኝ የዋሃት አለ። በተፈጥሮ ማናችንም ያለ አንድ ስጦታ አንወለድም። ያን ስጦታ ማወቅ ሊገባንም ላይገባንም ይችላል። አንዳንድ ጊዜ ማወቅ ይጠቅማል፣ አንዳንድ ጊዜ ማወቅ ይጎዳል። አንዳንዴ ሰው የተሰጠውን ሀብት አለማወቅ እንዳይጠቀምበት ያደርገዋል። አንዳንዴ ማወቁ ደግሞ ይጎዳዋል፣ ይታበይበታል፣ በማይገባ መንገድ ይጠቀምበታል። እና የዋህነት ምንድነው የሚለውን ለመነጋገር ዛሬ በቤተ ክርስቲያን ታሪክ የመጨረሻው የዋህ ሰው የሚባል እንደሱ የዋህ የለም ነው የሚባል። የመጨረሻው የዋህ ሰው እንግዲህ እንድታውቁት በቤተ ክርስቲያን ታሪክ የመጨረሻው ዝምተኛ ሰው ከተባለ አባ አጋቶን ትላላችኋል። የመጨረሻው ትሁት ሰው ከተባለ አባ መቃርስ የሚባለው። ለዛ ነው መልክአ አቡነ አብየ ጊዜ ላይ ትትና መቃርዮስ ሕፃን እንተ በውስቴቱ አስመከ ብሎ ስለ ትትና ጥቅስ የሚያደርጋቸው ከብሉይ ዳዊትን ከአዲስ ኪዳን አባ መቃርስን ነው። በየዋህነት ግን እንደ አባ ጳውሊ አይነት የዋህ ሰው ተፈጥሯል። እንግዲህ ጳውሊ የሚባሉ አባቶች ብዙ ናቸው። ይሄኛውን ለመለየት ከሌሎቹ የዋህ ጳውሊ ይባላል። እንግዲህ እግዚአብሔር የሚያስደስተው መስዋዕት
የዋሃት ከሆነ ከአራቱ ቅዱስ ፊልያስ ከጠቀሳቸው ጌታችንም በወንጌል አንቀጸ ብፁዓንን ሲያስተምር መንግሥተ ሰማያት የሚያስገባ አንዱ የዋሃት ከሆነ እንግዲህ ቅዱስ ዳዊት በመዝሙሩ መዝሙር 36 ላይ የዋሃንስ የወርስዋ ለምድር ይላል። ምድርን ማን ነው የሚወርሳት ብትለኝ የዋሃን ይወርሷታል። ምን ማለት ነው ብሎ ቢሉ የዋሃን ለጊዜው ቢገፉ ቢጎዱ እግዚአብሔር መጨረሻቸውን ስለሚያሳምር፣ ዋናው ምስጢር ግን ምድር የተባለች መንግሥተ ሰማያት ናት። ለምን? በምድር በተሰራ ስራ ስለምትወረስ። አንድም ሰው ምድራዊ ርስት ገንዘብ እንዲያደርግ ሰማያዊ ርስት ለቅዱሳን ገንዘብ ስለሆነች። ስለዚህ ቀላሉ ጥያቄ የዋህነት ምንድን ነው? አሁን ጥያቄ ልጠይቃችሁ እናንተ ራሳችሁ። የዋህ የሚባል የምታውቁት ሰው አለ? ስም አጠሩ፣ ግን አይምሯችሁ የሚመጣ ሰው አለ? እገሌ የዋህ ነው የምትሉት ሰው አለ? ለምን መሰላችሁ? ብዙ ጊዜ ከሚያናድዱኝ ነገሮች አንዱ ከድሮ ከልጅነት የጀመረ ሰዎች ህገወጥ ስራ ሲሰሩ ሲያጠፉ ተው የዋህ ሆኖ እኮ ነው። ግራ ነው የሚገባኝ። የዋህነት ህገ እግዚአብሔርን መጣስ ነው የሚል ከየት መጽሐፍ ነው የተገኘ? ለምሳሌ ከምጠላቸው ነገሮች አንዱ ህግን ስርዓትን ባለማወቅም ቢሆን ማጥፋት አይቻልም። ለምሳሌ አንድ ሰው ሺህ ጊዜ ቢማር ባይማር እንደው እዚያ ቤተ እግዚአብሔር ሄዶ ያይና አይ እኔ ከአውደ ምሕረቱ ማለፍ አይገባኝ፣ ይሄ ለዚህ እኮ ምንም ትምህርት አያስፈልገው፣ ራስን ማወቅ ያስፈልጋል። ማን ሰው በተፈጥሮ ራሱን እንዲያውቅ ሀብት ተሰጥቶታል። ከዚያ ደግሞ ቅኔ ማህሌት ይሆነን አይ እኔ ወደ ቅዱስቱ መጠጋት አይገባኝም፣ አይ እኔ እንደዚህ ብዙ ሰው ወንዱም ሴቱም እኔ ቤተ እግዚአብሔር ላይ በተለይ ኪዳነ ምሕረትና የመርቆሬዎስ እዚያ ከጎልጎታ ከምንለው የቤተ መቅደሱ ደረጃ አካባቢ አልጠፋምና ሁሉም መጥቶ እጁን ቤተ መቅደስ ውስጥ ይከታል። ሴቱም ወንዱም፣ በሴቱም ውስጥ ሄዱ ሴቱ ይሰዳል በወንዱም። ተው ብዬ ስበሳጭ ጎን ያሉ ሰዎች ይሆኛል ይሁላችሁ ባይሆን አትቆጣቸው፣ ቀስ ብላ አስረዳቸው፣ እቀበላለሁ። የተፈጥሮ ቁጣ አለብኝ። መጽሐፍ የሰው ቁጣ የእግዚአብሔርን ጽድቅ አያሰራም ብሏል። ስለዚህ ቁጣዬ ስህተት ሊሆን ይችላል። የዋህ ስለሆኑ ነው ብሎ የቀጠለው ሰው ግን ያ ሰው ምናልባትም የኃጢአት ድንቁርና ጨለማ የያዘው ሰው መሆን አለበት። በመጀመሪያ ደረጃ ሰዎች ሁልጊዜም ሲሆን አለማድረግ፣ ኢቭን ማድረግ ካስፈለገ እንኳ መጠየቅ። ለምሳሌ ቅድም መጽሐፍ እየተመለከትኩኝ መቋሚያን አንዱ ሽማግሌ የገጠር ሰው ነው የሚመስል ብድግ አድርጎ ይዞት ሄደ። ለራሱ ሊቆሙበት ከሆነ በጣም ያስተዛዝባል ብዬ ወስዶ መቋሚያ መደርደሪያው አስቀምጦት ሄደ። ልበሳጭ ብዬ በኋላ ትዝ ሲለኝ በሱ ቤት እየሸከፈ ነው። ከዛ ኩታራ ልክ መልሽ ያስመጣሁት እንደገና መቋሚያው። ይሄ ያስመሰግነዋል፣ ግን ያስነቅፈዋል። ለምን? መቋሚያ መሰብሰብ አይችልም። ሁሉም ባለቤት አለው፣ ሁሉም መቆሚያ አለው። ለምሳሌ ቅኔ ማህሌት ላይ ክህነት የሌለው ሰው ማስቀደስ አይችልም። ቅኔ ማህሌት ማለት ዙሪያ ሁሉ ቅኔ ማህሌት ነው የሚባለው፣ ፊት ለፊቱ ምዕራቡ ማለት ነው። ማህሌት መቆሚያው ላይ እሱ ላይ ክህነት የሌለው ሰው ማስቀደስ አይችልም። የማስቀደስ ተራ እንዴት ነው ብትሉ ጳጳስ ኤጲስቆጶስ የሆነ እንደሆነ ከልኡካኑ ጋር ከውስጥ ነው የሚያስቀድስ፣ ከውጭ ያስቀድስ። ጳጳስና ኤጲስቆጶስ የሆነ እንደሆነ ከውስጥ ያስቀድሳል። ካህን፣ ዲያቆን፣ ንፍቅ ዲያቆን የሆነ እንደሆነ ደግሞ ከቅድስቱ በዚሁ በምዕራቡ አንጻር ይሄ ድርገት በሚወረድበት አንጻር ነው የሚያስቀድስ። አናጉንስቲስ መዘመር የሆነ እንደሆነ በዛው አንጻር ነው ቅኔ ማህሌቱ ላይ የሚያስቀድስ። ከዛ ዙሪያው ጠቅላላ ቅኔ ማህሌቱ ከዚህ ከምዕራብ አንጻር ውጭ ያለው ዙሪያው ቅኔ ማህሌቱ የማይቆርብ ሰው ነው የሚያስቀድስበት። የማይቆርብ ሰው ቅድስት ላይ ማስቀደስ የሚችል ቆራቢ ብቻ ነው። ቅድስት ላይ የሚያስቀድሱ ቆራቢ ብቻ ናቸው። እንደ ሥርዓተ ቤተክርስቲያን ታውቃላችሁ፣ ቆራቢ ብቻ ነው ማለት። ለምሳሌ ዛሬ ከውጭ አድነን ተባለ፣ ተቃወምን። ምንድነው ዓላማው? ሰው ግለሰብ በመጣ ቁጥር አዳዲስ እንግዳ እየተሰራ አስቸገረ። እኔ መሀል ገብቼ በሞቴ እኔ አንድ ነገር አምናለሁ። የተማረ ካለ መጽሐፍ ጠቅሶ እንነጋገር፣ ካልተማራችሁ ደግሞ ተምረናል አንልም፣ ግን ጥያቄያችንን ሞክረናል፣ ጠይቁ። እንዲህ ይደረጋሉ። መጽሐፍ ምን ይላል? ያለ አባቶቻችን ጌታም በወንጌል ብሏል እኮ አይደል? መጽሐፍስ ምን አለ አይደል? ጥያቄው እኮ እሱ ነው። ሊቀ ሊቃውንት ዕዝራ ይላሉ አይደል? ዳኛው መጽሐፍ ነው ይላሉ። መጽሐፍ የያዘ ይረታል። ስለዚህ ሥርዓተ ቤተክርስቲያን ምን ይላል? ለምሳሌ ሥርዓተ ቤተክርስቲያን እንዲህ ይላል። ሥርዓተ ቅዳሴና ሥርዓተ ቤተክርስቲያን። ቅዳሴ በተቀደሰ ጊዜ
አድንኑ ሲባል አድንኑ የሚባለውን መሳተፍ የሚችሉ የቆረቡ ብቻ ናቸው። አድንኑ የሚለውን መሳተፍ የሚችሉ እነሱ ብቻ ናቸው። አድንኑን ማዳመጥ አሜን እግዚአብሔር ይባርከን ነው ይሳለነ ብለው ያችን ኑዛዜ መቀበል ብቻ ያቺ የቁርባን ኑዛዜ ከቁርባን በኋላ ያችን ሰሮት መሳተፍ የሚችል ቆራቢ ብቻ ነው። ያችን ተሳትፎ ልክ አድንኑ ማለት ካህኑ ኑዛዜ ይሰጣል። እግዚኦ አድን ሕዝበከ ብሎ ከዚያ እግዚኦ አምላክነ ብሎ ኑዛዜ ይሰጣል። ቀጥሎ ወዲያው እግዚአብሔር ያለው ስለ ኩልክም አይደለም። ከዚያ ቀጥሎ ቡራኬ ነው። አሁን ተገልብጧል። እቱ በሰላም ከቡራኬ በኋላ ነው እንጂ ከቱ በኋላ ቡራኬ የለም። መጀመሪያ እንደ ሰላት ቤተክርስቲያን እንነጋገር ከተባለ እንደዚህ እንዳለ ዲያቆኑ መስቀል እንደያዘ ካህኑ ዞሮ አሳልሞ ይመለሳል። ከዚያ በኋላ ነው እግዚአብሔር ያለው ስለ ኩልክም ይላል። ስለ መንፈስ ቅዱስ አሜን እግዚአብሔር ይባርከን ካልን በኋላ ዲያቆኑ ቱ ይላል። እንደዚህ አብለ ሳነሳ አንዱ ዲያቆን እስከዚያ ሁሉ ድረስ ቆመን ልንጠብቅ ነው እንዴ? ይደክመናል እኮ ብሏል። በመጀመሪያ ሁለት ነገር እናስብ። አንደኛ የሚያሳልም ቆራቢን ብቻ ነው። ቆራቢን ብቻ ነው። በማይጠንት ጊዜ በመስቀል በኋላ ሰሮት ጊዜ በእጁ በመጀመሪያ ደረጃ በሰሮት ጊዜ እንደዚህ በእጅ መሳም ስርዓት አይደለም። በልማድ ነው የመጣ ግን ጥሩ ነው። እኔም አባቶችም ጥሩ ነው ይቀጥል ብለው ነው። ለኛም ጥሩ ነው የመጣበት ምክንያት ስላለ ግብጽ ውስጥ ነው የጀመረው አላኛም ሀገር ሲመጣ እንጂ ስርዓቱ ምንድነው? የቆረቡትን አድነው ከተባለ በኋላ ሄዶ እጁን ከግንባራቸው ላይ ሴትም ይሁን ወንድም ይሁን ያደርጋል። ምን ይላቸዋል? መጀመሪያ ካህን ይሁን እንደሆነ እንዲያደርጉ አመሳቅሎ ይሰጠዋል። ምን ይያለ ሲመተሪው ለአቡነ ጴጥሮስ ሊቀ ሐዋርያት ያኛው ተቀብሎ እግዚአብሔር ይስምከ ውስተ ዘላለም መንግስቱ ይላል። ከዚያ ቀጥሎ ካህናትን ያሰናል። ተራ አለው። ካህናትን ከሰላውና ያይታችሁ ከሆነ በገጠመው ተራ ይሄዳል አለው። ደረጃ አለው። ከሴት እንኳን ለምሳሌ የዲያቆን ሚስት የካህን ሚስት ካለች ቀድማ የምትሳለም እሷ ናት። ስርዓት ነው። ድንግል መነኩሴ ካለች ደግሞ ከሷም ትቀድማለች። እንደዚያም አለ በድንግልና የመነኩሰች ካለች። ከዛ ቀጥሎ ደናግል እንደዛ ይያልና ሲያሳልም ለካህኑ ብቻ ነው እጁ እንደዚህ የሚያደርገን ሲል ሌላውን በሙሉ እጁን እዚች ግንባራችን ላይ አድርጎ እግዚአብሔርን ልዑል ይባርከ ወያሪ ገጹ ላይ ለከ ሴት የሆነች እንደሆነ እግዚአብሔር ልዑል ይባርክ እግዚአብሔር ልዑል ይባርክሽ ወያሪ ገጹ ላይ ገጸ ምሕረቱን ይመልስልሽ ብሎ ይባርካል። እንዲህ አድርጎ ቆራቢ ቢሳለም ምን ያህል ይሆናል ቁጥሩ? በቆራቢ ብናሰላው ሊቸግር የሚችል በክብረ በዓል ቀን ነው። በአመት 3 ቀን 4 ቀንማ ምን አለ መቸገር ነው። ይህንን ያነሳውበት ምክንያት ምንድነው? ምንም ሆነ ምንም እዛ ውስጥ ያሉ የቆረቡ ያስቀደሱ እናቶቻችን መባረክ ፈልገው ይጠብቃሉ። ላላስቀደሰው ሰው ከውጭ ተወጥቷል ነው ይባልለታል። ይሄ ስርዓት ነው ወይ? አንደኛ ከውጭ ተወጥቶ እንደዚህ ያለ ነገር የለም። ቤተክርስቲያን ውስጥ ሁሉ ነገር ቦታ አለው። ስርዓተ ቅዳሴ የሚለው ከመቅደሱ ወጥቶ በምዕራብ አንጻር እንደዚህ ይበል ነው እንጂ ከውጭ አይልም። ከውጭ ካለ ላይ ቀር ደግሞ አንድያችንን ቅዳሴ ሆነ መውጭ መጥተን መቀደስ ነው። ለምንድን ነው ያቺ አድኖ ብቻ ነው ከውጭ የምትወጣው? አዲስ አበባ ስትሄዱ በጣም የከፋ ነው። ውጭ ሀገርም ብትሄዱ የከፋ ነው። ምንድነው የሚያደርጉ? እንደ ልባቸው ሲዘበዝቡ መዋል ይፈልጋሉ። ሰውን ማሰሪያ ምንድናት? አድኖ ነው ያስብሉ። እስከ 6 ሰዓት ሁሉ ያቆዩዋቸዋል። እስከ 7 ሰዓት ሁሉ በሰንበት እህል ሳይቀምሱ ቆራቢዎቹ አፋቸውን ሳይሽሩ ከ2 ከ3 ሰዓት ጀምሮ እስከ 6 ሰዓት እዛ ሲንጓለሉ ይውላሉ። ምን እናደርጉ ሊጠይቁኝ ምን ታረጉ? ምን እንዳደረኩ ታውቃላችሁ? አንድ ቀን ቀጥብ የቤተ መቅደስ ገብቼ ለኔ አድኖ ይበሉልኝ ራሴ በሉኝ እዚህ ያሰናብቱ አልቆይም እዚህ ስራ ላይ አገልግሎታልኝ አለ። አሁን ይሄን ማድረግ ያስመሰግን ነው ያስነቅፋል። ስተን ያደረኩኝ ግን ብስጭት እስከዚህ ያስደርጋል። ለራሴ ይበሉልኝና አሰናብቱኝ ብዬ አቃለሁ እስከዛ ድረስ። እና በእውነቱ ዋናው ትልቁ ነገር ምንድነው? ወደ ተነሳነበት ጉዳይ እንመለስና የዋሃት ምንድነው? ጥፋት እያዩ ኃጢአት እያዩ በደል እያዩ ነውር እያዩ ዝም ማለት የዋህነት ነው? ማድረጉ የዋህነት አይደለም። ማጥፋት መቼም የዋህነት አይሆንም። ኃጢአት መቼም የዋህነት አይሆንም። ህገወጥነት መቼም የዋህነት አይሆንም። ታዲያ የዋህነት ምንድነው ካላችሁ እነዚህን ነገሮች እንያዝ። የዋህ የሚባል ሰው አንደኛ መቼም ቢሆን የራሱን ጥቅም የማያስቀድም ሰው የዋህ ይባላል። እሱ ተጎድቶ ሌላ የሚጠቅም ሰው ማለት እቺ እንዳትረሱ። የዋህ ማለት እሱ ተጎድቶ በነፍሱ አይደለም በስጋ ለምሳሌ የራሱን ምግብ ሌሎች በልተውት ጦም የሚያደርሰው የዋህ ነው። የሱን ልብስ ሌሎች ለብሰውት ራቁት የሚያደርሰው የዋህ ነው። አልጋውን ለቆ መሬት የሚያደርሰው በገዛ አልጋው የዋህ ነው። ለራሱ ትቶ ለሌሎች ብቻ የሚጸልይ ሰው የዋህ ነው። ስለዚህ የዋሃት ማለት ምንድነው? አንዱ ተጎድቶ
መጥቀም የራስን ጥቅም አለማስቀደም ይሄ የዋሃት ይባላል። አንድ ሁለተኛ አንድን ሰው የዋህ የምንለው ሁለተኛው መስፈርት ምንድነው ከተባለ ቅን ይሆነ። ቅን ምን ማለት ነው? የግዙ ርቱ የሚለው ቃል ትርጉሙ ቅን ነው፣ የቀና ማለት ነው። ጠማማ ልብ የሌለው ማለት ነው የቀና ማለት። አባቶቻችን ሲያሳድጉን እንዲህ ብላችሁ ጸልዩ፣ ጌታዬ የአንደበቴን ክፋት የልቤን ጥመት ይቅር በል። ልባችን ጠማማ መሆኑን በምንድን ነው የምታውቁት? እንኳን ክፉ ተነግሮ አንዳንዴ መልካም ሲነገር እንኳን በምንድን ነው የምንተረጉመው? አንድ ሰው የሆነ ነገር ሲናገር አንድ ሰው ለበጎ ነገር ከተረጎመው እሱ ቅን ነው። ለክፋትም ቢያስብ ልክ ቅዱስ አስከናፍር 13 ሽፍቶች ሊገሉት መጡ፣ ሊያርዱት ሲወጣ አያቸውና ዛሬስ ከእንግዳ በላይ እንግዳ ጌታ የ12 ሐዋርያትን ይዞልኝ መጣለ። ቅንነት ይባላል። የዋህ ማለት ምናቸው ነው? እነዛ ሽፍቶች ጌታንና ሐዋርያትን የሚመስሉ በቃ ቅን ነው። በቃ ቁጥራቸውን አየና 13 ቢቆጥራቸው 13 በቃ ጌታ ይዞ መጣ አለ። እንግዲህ ልቡ የቀና ሰው እንደዛ ነው የሚያስብ። ቅዱስ ክርስቶስ ሰምራ አሰበችው ቁጭ ብላ። ሰው ሁሉ የሚጎዳ ምን ለምንድን ነው? ሰይጣን ስላለ። ሰይጣን የጥፋ ማለት አይቻልም። ስለዚህ ቀላሉ መንገድ ማስታረቅ ነው። ጌታችንን ታረቅልኝ ሰው ሁሉ ከሚጎዳ ነው። ቅን ያልሆነ ሰው ይሄን ሊያስበው አይችልም። እና ሩቱ የሆነ ምንም ነገር ለተንኮል ለክፋት እሱም ተንኮል የማያስብ ሰዎች የሚያደርጉበትንም ነገር ለተንኮል የማይተረጉም ሰው ቅን ይባላል ወይም የዋህ ይባላል። ሁለተኛ መገለጫው ነው። ሶስተኛ ሁልጊዜም የዋህ ሰው ልቡ ትሁት ነው። በምን ታውቋል ብትሉኝ ጌታችን በቅዱስ ማቴዎስ ወንጌል 11:28 ላይ ተማሩ ምኔ አለ። ከኔ ተማሩ ካለ በኋላ ስማነ የዋህ አለ ጌታ። እኔ የዋህ ነኝ። በነገራችሁ ላይ የዋህነቱ መገለጫ ምንድነው? ጌታ ብዙ አለው። ዋናው ግን ምንድነው? የኛን ስጋ ሲዋሃድ ምን ሊጠቀም? ያ ሁሉ ግፍ ሲቀበል ለኛ ጥቅም ነው አይደል? ተጎዳ ብለን በሰው ቋንቋ ብንናገር ያ ሁሉ ግፍ የደረሰበት ምን ሊያገኝ? ቀጥሎ እመቤታችን የዋሂት እንላለን። ምን ልትጠቀም ነው? ያ ሁሉ ግፍ የተቀበለች በዚህ ዓለም ሳለች ዛሬስ ማርልኝ እያለች የምትለምን ምን ሊጨመርላት? ምን ክብር ልታገኝ? ማለት የሌላት አዲስ የሚጨመርላት ክብር አለ? ምን ልታገኝ ነው? ቅዱሳን ስለኛ የሚለምኑ ምን ሊያገኙ ነው? የዋሃት ማለት እሱ። መገለጫው ግን የጌታን የነገርከው ስማነ የዋህ አለና ወልብየኒ ትሁት። ምክንያቱም የዋህ ሰው ልቡ ትሁት ነው። ትዕቢተኛ ሰው የዋህ መሆን አይችልም። ሶስተኛው መገለጫው እሱ ልቡ ትሁት ነው። አራተኛ የዋህ ሰው መገለጫው በሰው ላይ አይበሳጭ፣ አይቆጣ። ቅድም ብያቸዋለሁ። ዛይጂ ያንን ደግ ሰው ሳማረረው ለሱ በሚስማማ ሰው መጣ። ጠባይ ስለማይስማማው ለወዳጅነቱ ለመቅረቡ ትውትሉን ብዬ እንትን አይደለም። ለመቅረቡ እኮ ነው የቀርቦ ይሆናል። ለሙያውም ለሌላውም ለሥራውም መቼም ግን ፍትሐ እግዚአብሔር ነው። ንጽህና፣ ትህትና፣ ቅንነት፣ የዋሃት ለሌለው ሰው የማያደርገውን ነገር ሺህ ጊዜ ባለቅሳ አያደርግልኝም። ስለዚህ ያስቸገርኩትን ነገር ያንን ጭራሽ በማያውቀው ሰው በዙሪያ መጣ። ለምን? እሱ እኮ ፍትሐ እግዚአብሔር ነው። ሐቅ እሱ ነው። እና ብስጩ አይደለም፣ ቁጡ አይደለም። ነገር ግን ለራስህ አይደለህ እንዳትሉኝ ቁጣ ሊያስፈልግ ይችላል ወይ? በደንብ እንጂ። ለምን መሰላችሁ? ቁጣ አበው ምን ይለዋል? ተቆጩን ነው የሚጎዳ። ኋላ ደግሞ ሌላውን ሰው ሊጎዳ ይችላል። መጀመሪያ ግን አባቶቻችን ይላሉ ቁጣ መጀመሪያ ስጋን ይበላዋል፣ ካልተቆጣጠሩት ቀጥሎ ነፍስን መብላት ይጀምራል ይላሉ። እኔ ያስፈራኛል በጣም። ብስጩ ለሆነ ሰው ፍራ ይልሃል ይባላል። ግን ደግሞ አንዳንድ ሰው ደግሞ አለ ግድ የለሽ የሆነ። ከግድ የለሽ ሰው ቁጡ ሰው ይሻላል። ያውን ቤተክርስቲያንን ጉዳት እያየ ዝም ከሚለው ከነከፋታችን ሳንሻል እንቀራለን። እውነቴን ነው። አሁን ይሄን ካልነ ዘንዳ የዋሃት ነው ካልነ በቤተክርስቲያን ታሪክ የነበሩ ቅዱሳን ሁሉ ይነስም ይብዛም የዋህነት ነበራቸው። አንድ ሰው የዋህነት ከሌለው ቅዱስ ሊሆን አይችልም ጨርሶ። ለምን? ከኔ ተማሩን የዋህ ነኝ ብሏል። ስለዚህ እንደ ጌታችን የዋህ ካልሆነ በቀር ሰው መንግስተ ሰማያትን ሊወርስ አይችልም። ነገር ግን ለምሳሌ በ24 የምናከብረው አባ ሙሴ ጸሊማል አደራችሁ እንዲሁ በጸሎትም እንድናስበው ማለት ነው በረከቱ እንድንሳተፍ አባ ሙሴ ጸሊም ይሄ ቅዱስ ኢትዮጵያዊ ታውቃላችሁ ዓለም ያወቀው ሽፍታኔ ነበር። በዛው ሀገር ደግሞ እዛው ግብጽ ደግሞ ገዳመ አስቄጥስ ላይ ከሱ ወደ 20-30 ኪሎ ሜትር ርቆ ደግሞ የሚኖር ታላቁ አርሳኒ የሚባል ጻድቅ ነበር። ሁለቱም ጻድቃን ናቸው። የሁለቱን የዋህነት ተመልከቱ። የዋህነት ደግሞ እኛ እንደምናስበው አይሆንም ነው ጊዜ መገለጫው ለቅዱሳን ሲሆን ታላቁ አርሳኒዮስ
አንድ እንግዳ ይሄዳል እሱ ጋር ፈልጎት ከስንት ሀገር በእግሩ መከራ አይቶን ሄዶ ገባ። ቢጠብቀው አያወራው። አስቡት እናንተ ገዳም ከሄዳችሁ አባት ካገኛችሁ እንዲያወራችሁ ነው የምትፈልጉ አይደል? ባርከው ጭንቀታችሁን ነገራችሁ ፈተውላችሁ እንድትሄዱ ነው ሰው የሚሄደው ወደ አባቶች። አላናግረዋል እና ከደጅ ይዞት የመጣ አንድ መነኩሴ ነበርና አየውና አረ እኔ ልሄድ ነኝ ብሏል። አረ እኔም ልሄድ ነኝ። ምን አይነት ሰው ነው ደግሞ ሰው የማያናግር ብሎ ትንሽ ቅር ብሏቸዋል። እንዴት እዚህ ድረስ ደክመን። ትልቁ ችግር ምንድነው? ጠባዩን አልተረዱ። በወቅቱ አንድ ቅዱስ ነበረ፣ ቅዱስ ቴዎፍሎስ የሚባል የእስክንድርያ ሊቀ ጳጳሳት እና አገረ ገዢ መጣና እንደ የከተማ አገረ ገዢ እባክህ ወደ ቅዱስ አርሳኒዮስ አድርሰኝ እባክህ ልባረክ ብሎ ይሏል። እሺ ብሎ ይዞት ይመጣል። እቤት ገብተው ከዛ ዝም አላቸው። አባት ቅዱስ ቴዎፍሎስ ያውቃል። አባቴ አርሳኒዮስ አቤት፣ አንዲት መንፈሳዊ ቃል ንገረን እንወጣለን ብሏል። አዎ ተሰሙኛላችሁ፣ በመከራችሁን ከልብ ትሰማላችሁ። አሁን ሰማለን። ቃል ግቡ፣ ቃል እንገባለን በሉ። ምክር ይሄ ነው። ለወደፊቱ አርሳኒዮስ አለ ከተባለበት ቦታ ሁሉ እንዳትደርሱ ይሉልኝ። አሁን የሰው የዋህ ነው አይደለም። የዚህን ሰው የዋህነት ለመረዳት ሌላ ነገር ማወቅ ያስፈልጋል። አባ አርሳኒዮስ 40 ዓለም በዓለም ኖሯል። የቤተ መንግስት ሰው ነው። ደልቶት ኖሯል። ፈላስፋ ስለነበር በጣም ብዙ ተናግሯል፣ አውርቷል። ገዳም ሲገባ ጌታዬ አንደበቴን ከመክፈት የተነሳ 40 ዓመት በድያለሁና ከዚህ በኋላ በህይወት እያለሁ አላወራም ብሎ ተናግሯል። አላወራም ማለት ጨርሶ ድርግም አይደለም። ምክንያቱስ እንዳልበድል ብሎ ነው። ቅዱስ አርሳኒዮስ ልብ የዋህ ነው። ነገር ግን አንደበቱን ቢከፍት ነገ ስተት ይመጣል ብሎ ስለሚፈራ መናገር አይፈልግም። ግን እነዛ የመጡ ሰዎችን በሙሉ ጸሎት ያደርግላቸዋል። የዋህነት ማለት ነው። ሚታይ ደግነት ላይ ያደርግላቸው ይችላል። እንዲሁም አንዲት ሴት እስክንድርያ የምትባል ደግ ሴት መጣች፣ ከሮም ድሮ የምታውቀው አባቴ አርሳኒዮስ አይት። ምክንያቱም ቅዱስ ቴዎፍሎስ ሄደችና አድርሰኝ አለችው ቅዱሱን። አንቺ ሰው እንኳን ሴቲቱ እኛን የማያስገባን ተይቅርብሽ አለ። እንቢ ብላ በእግሯ ሄደች። ወንድ መስላ ያን ሁሉ በረሃ ሄዳ ደረሰች። ብታወራው ማያወራት ኋላ መጨረሻ አርሳኒ ያለችው አቤት ቤተሰቦች እኮ በጣም ብዙ ሀብት ተውት ሞተዋልና ናውረስ እየተባልክ ነው እና ምን ልበላቸው አለችው። ወራሽ ሄዳችሁ ፈልጉ። ማንም ፈልገሽ ነው የመጣሽ? ጠቢቡን አርሳኒዮስ አለ። እሱ ሞቷል፣ 40 ዓመት አልፎታል ከሞት። የሞተ ሰው አይወርስም ይጅልኝ ብሏል። እሺ አንዲት ነገር ላስቸግር አባቴ፣ በጸሎት አስበኝ እንዳትረሳኝ አለችው። መድኃኒቴ ኢየሱስ ክርስቶስ እችን ሴትዮ ከሪና ያወጣልኝ እንዳላስታውሳት አድርግልኝ ከፊቷ ላይ። ኋላ ሄዳ ያለቀሰች ቅዱስ ቴዎፍሎስ ደረሰች። አባቴ እንዲበደለኝ እኮ ምን አለሽ? እንደዚህ አንቺ ግን ሞኝ ነሽ፣ መነኩሴ እኮ ነው እና ሴት ሲያስታውስ ይኖር እንዴት አስታውሰኝ ትላለሽ? ግን አላት ጸልይልሻል። ሴትነትሽን አይደለም የሚያስታውሰው ግን ይጸልይልሻል፣ እኔ ያውቃለሁ ብሎ አላት። ወደ ጉዳያችን እንመለስና ከዛ ያኛው መነኩሴ ከፍቶት ሲመለስ ትዝ ቢለው አንተ አባ ሙሴ ጸልይ ማለት ይላል። አዎ አለው። ወሰደኝ ወደሱ። ሲሄዱ ተንከባክቦ እግር አጥቦ ይፈልጉን ነው ብሎ አድርጎ ሰደደ። ይሄም የዋህነት ነው። ኋላ አበምኔቱ ጨነቀው። ይሄን አይቶ ጌታዬ ከሁለቱ የበለጠ ማን ያስደሰተ? ይሄ ስላንተ ፍቅር ሰው አያናግርም፣ ይሄኛው ስላንተ ፍቅር ሰው ይንከባከባል። ማን ነው የሚሻል አለ። በራእይ ያሳየዋል። ሐይቅ ላይ 2 ጀልባ አሉ። አንድ ጀልባ አርሳኒ፣ አንድ ጀልባ አባ ሙሴ አሉ። አባ ሙሴን መላእክት ከበው ማር ያበሉታል። አይ ሙሴ ከበረው ዞር ሲል አባ አርሳኒው ጸጥ እንዳለ መንፈስ ቅዱስ በርግብ አምሳለ ራሱ ላይ ሲቀመጥ አየ። ጌታዬ ምንድነው አለው። ሁሉም በራሳቸው ትክክል ናቸው ስለ እግዚአብሔር ብሎ ስላደረጉት እና አባ ሙሴም እኮ ማይሆን ነገር ሲመጣበት እንደዚህ ያደርጋል። አባ ሙሴ ጸልም አንድ ጊዜ አገረ ገዢ ሊያየው እየመጣ እንደሆነ በጸጋ አወቀ። መንገድ ላይ ጠብቀው አውቀውም በመልክ መንገድ ላይ ደህና ደሩ አባ ይላል። እግዚአብሔር ይመስገን። ወዴት እየሄድክ ነው? ታላቅ ሰው ጻድቅ አባ ሙሴ የሚባል ሰው ተገኝቶ ልባረክ። እናንተ ከተማ ሰዎች ልብ የላችሁ ምን ነው አለው። ጀውጃው ዋጅል ሽማግሌ አይደል እንዴ? ለምን ትደክማለህ? ሂድ ዝም ብለህ ወደ ቤት ተመለስ። እውነት ግን ነው አለው። ከመጣው ላይ ቀር ሌላ አባት ይባርከኛል ብሎ እያዘነ ሄዶ ገዳም አስቄጥ ሲገባ ሲያስተናግዱት አዝኗል። ምን ሆነን ያዘንክ? እኔም አባ ሙሴ ጸልም ልባረክ ብዬ ነበር። መንገድ ላይ እንዴው አንድ ሽማግሌ ገጥሞ ክፉ ተናገረ። ምን አለ አባ ሙሴ እንደዚህ ብሎ በጣም ተበሳጩ። ማን ነው እንደሱ ያለ? ረጅም ግዙፍ ጥቁር መነኩሴ ያለ። አይ እሱ ራሱ አይደል አባ ሙሴ ጸልም ማለት። ይሄ እውነትም ጻድቅ ነው ስለራሱ እንዲካለው ይወግር ወድቋል። አባ መቃርስ ሊባረክ አንድ አገረ ገዢ መጣ ይባላል። ልክ ርቀት ሲያዩልሱን ሁልቁ አድርገው ራቁት
ሀፍረት መክደኛዎች አቀረች እዛስ ሙሉ ያን አይደል እብዶች እንደሚጫወቱት መዝለል ሙሉ መጫወት ነው መጥቶ ምን ፈለክ ይሉታል ዛሬ መስገን አባ መቃርስን ልባረክ ፈልክ ያውልህ ይሄ እብዱ ሰው ይያለ ወይኔ በከንቱ ደክም ሁሉ ተመለሰ ይላል ከዛ ከሄደ በኋላ ልብስ አድርጎ አባ መቃርስ ቁጭ ደቀ መዛሙርት አባታችን ይሄ ነገር ጥሩ ነው ከተማ ድረስ ደክሞ ምን አለ ብለው ልጆቼ ከጽድቅ በፊት ሰውነቴን ማክበር አለበት እንደ ሰው ያላከበረኝ ምን በረከት ማግኘት ይችላል ፈተናውን ማለፍ አልቻለም ተውት አያስፈልገውም እና የቅዱሳን የዋህነት ጎዳናቸው ብዙ ነው ከሁሉ የማን ተለየ የአባ ጳውሊ የዋህ ጳውሊን ባጭር ልንገራችሁ አባታችን ጳውሊ የተወለደ በ3ኛው መቶ ክፍለ ዘመን ማለትም በ220ዎቹ አካባቢ ነው 225 አካባቢ ነው ይባላል ያ ማለት ልብ በሉ እሱ የአባንጦንስ ደቀ መዝሙር ነው ግን አባንጦንስ ሳይወለዱ ነው የተወለደ እሱ በእድሜ ይበልጣቸዋል እሱ ይበልጣል ግን መምሩ አባንጦንስ ናቸው ለምን መንኩስናን የጀመሩ እሳቸው ስለሆነ አባንጦንስ ተወልዶ አድጎ በወጣትነት ዘመኑ ሚስት ያገባል በጣም በአገሩ አለች የተባለች ቆንጆ ያገባል ችግሩ ግን ምንድነው የሚለው በከተማው አንደኛ ክፉ ሴት እሷ ናት ብዙ ጊዜ ሳስተምራው የአባ ጳውሊ ታሪክ ምን ይላሉ አደራችሁን መልክ ያላት ስትገኝ ጥሩ ነው በእውነቱ በተለይ በአባቶቻችን በድሮ ዘመን ዲያቆን ቆንጆ ነው ማግባት ያለበት እያሉ ነው ያሳደጉን ግን ብዙ ጊዜ ታውቃላችሁ ችግር አለ አንዲ ሴት መልክ ስላላት መጥፎ ትሆናለች አይደለም ነገር ግን መልኳ ላይ ብቻ ማተኮር ችግር ነው ይሄ ሰው ታገባ ቢያት ክፉ ትዳር አይደለም እንዴት አረጋለሁ ይያል ችሏት ኖር ለምን መሄጃ የለውም ማለት ሰው መፍታት አይችልም አይደለም ክርስቲያኑ እንዴት ይፈታታል ግን የዛን ጊዜ መንኩስና የለም ምን የለ እግዚአብሔርን ለማስደሰት ከጋብቻ ውጪ ሌላ መንገድ የለውም ከጋብቻ ከወጣ ልጆች ብዙ አሉት ልጆች ወልዷል አላ ሲጨንቀው ሲያዝን ያ ሁሉ ክፉ ያደረገች አንድ ቀን ክፉ ተናግሯት ቀላብላው ይተታ የፈለገችው ትታደርግ የሚያስገርመኛል በነገራችሁ ላይ አባቶቻችን በትዳሩ ሰማይትነት አለው ያሉ አለ እንጂ ምንድነው ቢሉ ክፉ ሚስት ክፉ ባል መሸከም ክብር አለው እዚህ በወገራ እንዲያቋቋም መመራሉ የሚባል ሰምታችኋል አይደል ሚስታቸው በቃ ስጋ የለበሰች ጭራቅ ቆዳና አጥንት ቀሩ በስቃይ አላሽዋ አንኮበር አካባቢ ነው መሰለኝ ያሉ አቋቋም መመር ሌላ ጓደኛቸው ሊጠይቋቸው ይመጡ በቃ ሞት አፋፍ ደርሶ አያቸው አንተ ወንድም ይላል ጠፋ ሴት ለና ወስጄ ሌላ አላጋባ በመምርነት ተከብረ በሙያ ትኖራለህ ልብስ አይደል አልሄድ ግድ የለም ትልቅ ደብር አራኔ ስለ ደብሩ አይደለም አልሄድም ትዳሬን አልፈታም ከዚህች ጋር አዎ ለምን ብሎ ሲላችሁ ብትከፋ ከገሃነመ እሳት አትከፋ ከገሃነመ እሳት እሷ ትሻለኛለች እሷን ብቻ ይሻል ከነቴና ፍሬሽ ገሃነመ እሳት ከምገባ ይሻለኛል እንደዚያ ሁሉ ያላችሁ ኢትዮጵያውያን እኮ አሉ ብዙ ሁላችን አንድ አይነት አይደለም ሁላችን እንጂ ላይ አይደለም መቼም እና ይሄ ቅዱስ ታግሶ በኋላ ምን ይሰማል እንጦንስ የሚባል ሰው በወጣትነቱ መንኩስና እንደጀመረ ይሰማል ይሄን ጊዜ አባ ጳውሊ 60 ዓመት ሆኖታል እያረጀ ነው አንድ ቀን ከበረሃ ሲቆጠቁጥ ምናምን ተብሎ መጥረቢያውንም ምኑንም እንደተሸከመ ወደ ቤቱ ሲመጣ ራቁቷን ከባሪያው ጋር ከአገልጋዩ ጋር ከሰራተኛው ጋር ተኝታ አገኛት የጥፋት መጨረሻ ነው በትዳር እንግዲህ ክደትና ዝሙት ነው እና ከየዋህነቱ ብዛት የተነሳ ማንንም ሰው ላይ መፍረድ ስለማይፈልግ ሳቀ በእኛ ሀገር ይሆን በጣም ሰው ንዴቱ ከመጠን ሲያልፍ የሚስቅ ሰው አለ አይታችሁ እኮ በጣም ደብድ ሲያደርጉ የሚስቅ ሰው አለ እሱ እንደዛ አይደለም ሳቀ እንግዲህ አስቦት የተሸከመውን ነገር በዛ መቼስ ቢያረገውም እንኳን እንደው አያስኮንነውም በፍርድ ቤት ብድሮ በዳኝነት ባላገል በርስቱ ጎልማሳ በሚስቱ ንጉስ በመንግስቱ ከመጡበት ችግር ነው ይባላል አይደል ያንን ውርድ አድርጎ አንዲት የለበሳት እና ያትክሻው ላይ ጣል ያረጋት ጨርቃለች እሷ እንደያዘ አስነስቶ እሱን በደንብ ልብሱን አስጊቶ በል እሷንም ወሰድ ልጆቹንም ወሰድ ሀብት ንብረቱንም ወሰድ በቃ ይድላችሁ ደና ሁኑ ብሎ ተቶቹ 8 ቀን ብሎ በእግሩ የአባ እንጦንስ ባት ወዴት ነው ይያለ ያን ጊዜ አባ እንጦንስ ነው በገዳም የሚታወቅ ሌላ ሰው አይታወቅ በ8ኛው ቀን አባ እንጦንስ በአት ደረሰ ጭው ያለ በረሃ ነው ደጅ ይጸፋል ትንሽ ደጅ ከጸፋ በኋላ አባ እንጦንስ ብቅ ብሎ ሲያዩት አንድ ሽማግሌ ያን ጊዜ አባ እንጦንስ ከሱ በ15 ዓመት እንደዚህ ያነሳሉ እና ሽማግሌ አንተ ሽማግሌ ምን ሆነ መጣ ይሉታል
ለመነኩስ ብዬ አንተ አፍጅታ አብቅታ አርጅተ ምን ትመነኩሳለህ? ሽማግሌ መነኩስ ምን ሊያደርግልህ? እዚህ እኮ መከራው ብዙ ነው። ይኸውልህ ሂድና ሰርተህ ምጽዋት መጾተህ ኑር ትጸድቃለህ። ጽድቅ ከሆነ ይፈልግ ተመለስ ብሎ ይሉታል። አባቴ የለም አልመለስም። ከዚህ ነው ሊያስፈራሩት ቢሞክሩት እምቢ አላቸው። አይ እንግዲህ ነገርኩህ ሂድልኝ እዚህ ብሎ በራቸውን ጥርቅም አድርገው ዘግተው ከመዝጋታቸው አንድ ነገር ነገሩታል። ይኸውልህ ከሆነ መመነኩሳለሁ ካልክ ሂድ ሌላ ገዳም፣ ስትደክም ሽማግሌ ነህ፣ ስትወርቅ የሚያነሱ ሲርብ የሚያበሉ። እኔ ከዚህ ቢበዛ በ5 ቀን አንዴ ቁራሽ ዳቦ ነው የምቀምስ። አትችለውም ብሎ ስላቸው አባቴ በአንተ ጸሎት ይችላል ናቸው። ሄድ ዝም ብለው ድርግም አድርገው ዘግተውበት ተባታቸው ገቡ። ዋሉ አደሩ 3 ቀን ጸሎት ከጀመሩ ረጅም ሰዓት ስለሚስልባቸው 3 ቀን ሙሉ ጸልዩ። በአራተኛው ቀን ብቅ ሲሉ ቁጭ እንዳላለሰ 4 ቀን ሙሉ ተቀምጦ እየጠበቃቸው እና ይሄ ሰውዬ ሊያስፈርድብኝ አይደል እዚህ በረሃብ ይሞት ብሎ አሁንም ግን ምግብ መስጠት አልፈለጉም። እንዲቀል ያለ ተመሮ እንዴት ነው የፈለጉት? አንተ መኖር ፈለክ ነው ጋር ና ብሎ በግድ ጎትተው አስገቡትና ሰሌን ሰጡት። ይሄን ታታ ስፋሉት የሰሌን ሙያ የለውምና አላላው አይታችሁ ግን ሰሌን ሲሰፋ ዘንቢል የሚሆን ምንም ከላላ ክፍት ይሆናል ለስራ ያገለግል። አባንጦር ሳይቆጥም ይዛን ሆን ብለው ነው ስራዬ ብሎ አበላሽው እኮ ምንድነው ይሄ በልፍታና እንደገና ስራው አሉት። መጥፎ ነገር ምንድነው? ሰሌን አንዴ ከተታታ በኋላ ተመልሶ ሁለተኛ ሻይልም ይላላል። በራሱ ጊዜ ተፈጥሮ ይልማል ሻይልም። አሁን ሁለተኛ ሰራው ተበላሽ። እንዲያያሉ ያን ቀን መሸ። 5ኛ ቀን መጣ። ልብ በሉ ከዓለም ነው የመጣ ከተዳር ነው የመጣ። 5 ቀን ሙሉ ምግብ የለም። ሰውነቱ በጣም ደክሟል። አላሰብትን ይሄ ሰውዬ በእግዚአብሔር ፊት ሊያስፈርድብኝ ነው ረሃብ ቢገሉ ብለው በልሽ አሁን እህል እንቀምስ ነው ብሎ ሲመሽ ያንን አቅርብልኛሉ። እንደ እህል ማቅረቢያ ነገር አለ እንደ ጠፍጣፋ ድንጋይ የሚመስል ነገር ያንን አቀረበላቸው። ችንች የምታክል ቁራሽ 4 ቁራሽ አመጡ። 1 ቁራሽ ለራሳቸው አድርገው 3 ለሱ ሰጡት። ቆይ እንዳትበላ ጸሎት ልናደርግ ነው ታረጋለህ ነው ይቀራሉት። አባቴ አንተ የምታረገውን አረጋለሁ። አንድ ዳዊት መዝሙር ይደግማሉ ይሉታል። አንድ ይጨምራሉ። 12 ዳዊት መዝሙር እሳቸው አደረሱ። 12 መዝሙር አደረሱ። እሳቸው ካደረሱ በኋላ ልንበላ ነበረ ግን አንተ አልዘመርክም። ሳትዘምር እንዴት ልትበላለህ? በል እየመራሁ እንደገና አንተ 12 ብሎ ደግሞ እሳቸው ይመሩት። ያ ሁሉ ሲሆን በጣም መሽ 3ቱን አቀርበውለት እሳቸው አንዲቱን ተመግበው አመስግነው ቀና ሲሉ ቀስ እያለ ነው የሚበላ። ያችን ቁራሽ አልጨረሳትም አንዲቱን ማለት ነው። ያችን ጨርሶ ቀና ብሎ ሲያቸው አቆመ። አንተ ትልቁ የኔ ልጅ ነው የሚሉት ይባላል ወደ ዘመኑ በእድሜ ስለሚበልጣቸው ትልቁ የኔ ልጅ ብላ እንጂ ትሞት እሱን ብላ እንጂ አሉት። አባቴ ከዛሬ ጀምሮ አንተ የምታደርገውን ብቻ ነው የማደርግ። አንተ ከጨመርክ አንድ እኔም አንድ ጨምራለሁ። አይ እኔማ ከአንድ በቀር በልቼ አላውቅም። እኔም ከአንድ በቀር አልበላም። ይኸውልህ እኔ እኮ አንዲት ብቻ መበላ መነኩሴ ስለሆንኩ ነው አሉት። አባቴ እኔም አንዲት ብቻ መበላ መነኩሴ መሆን ስለምፈልግ ነው። እንዲህ ያደረጉ ሲፈትኑት እኮ ነው ቢያዩት ከሁሉ በላይ የገረማቸው ምንም ቢያረጉት አይናድም። አባ ጳውሊ እድሜው 114 ዓመት ነው ሲያርፍ። በ114 ዓመት ውስጥ ከአንድ ቀን በቀር ተናዶ አያውቅም። ምንም ቢያረጉት አይናድም። ኋላ ፈተኑት ምንኩስና አስኬማ ሰጡት። በል የኔ ልጅ ትልቁ ልጅ ሂድና ሽማግሌ የኔ ልጅ ሂድና በአት ልሰራልኝ ከበአት ነው ብሎ ፈንጠር ያለ ቦታ አንድ 5 ኪሎ ሜትር እንደዛ የሚርቅ ቦታ ላይ ወስደው በአት ወቀሩለት። በል እዚህ ጾም ጸልዩ። እዚያ ወዲያ የቅዱስ ዳዊት መዝሙርን ተማረ። ምን አለ? በዚያ ዘመን የታወቀ ገድለኛ ሆነ። ታዲያ አባ ጳውሊ የዋህነቱ መገለጫ 1-2 ነገር ልንገራችሁና ይበቃናል ሰዓት ለመቆጠብ። አባታችን አባ ጳውሊ እግዚአብሔር አንድ ጸጋ ሰጠው። ለቁርባን ለመቀበል ወደ ቤተክርስቲያን ሲሄድ ተቸገረ። ሲገባ ሁሉም ሰው ምን ኃጢያት ምን እንደ ጽድቅ እንደሰራ ግንባራቸው ላይ ተጽፎ ያያል። ነጭንቀዋል። ማልቀስ ነው በቃ። ምን ነው የምታለቅሱት? ሳይናገር ታዲያ ምን ያደርጋል? አንድ ኃጢያተኛ ሰው ያየ እንደሆነ ኃጢያቱን አይቶ ያቺ የተጻፈችው እስከምትፋቅ ድረስ ማልቀስ። እግዚአብሔር ይቅር ብየዋለሁ ያችን ካልፋቀለት የዛኛውን ኃጢያት ማልቀስ አያቆም። የዋሃት ይሉታል። በነገራችን ላይ እንዲህ ያለ ታሪክ ደብረ ሊባኖስ የዛሬ 600 ዓመት አካባቢ አንድ አባት ነበሩ ይባላል። ስማቸውን አላገኘንም። ደብረ ሊባኖስ ሄዳችሁ የምታውቁ ከሆነ ከበሩ ከመግቢያው ላይ አሁን ያለው በር አይደለም የበፊት በር ወደዚያ ነው ይባላል። ከዋናው በር ላይ ዝም ብሎ አልባል ይመስለው ቁጭ ብሎ ብራና አለ፣ ብዕር አለ፣ መጽሐፍ የሚያልፈውን ሰው ናስቲ የኔ ወንድም ይልሰላል። ምንድነው ኃጢያት እስቲ ንገረኝ ይልታል።
ደብድ ነው የሚመስል የኔ ቤት የሆነ ምን አይነት ሰውዬ ነው ደግሞ ኃጢአት ንገረኝ ይላል አሁን አስቡት እናንተ መንገር ያነሱ አገንቱ ብል የሆነ እንደሆነ ምን ይጎዳኛል ብሎ እንዲህ ያለ በደል ሰርቻለሁ ይላል እየነገረው ይጽፋል ሄድ ይለዋል መስገድ ማልቀስ ብራናው እስኪፋቅድ ብራናው ላይ ሰግዶ እግዚአብሔር ይቅር ማለቱን የሚያውቀው ምንድነው ብራናው ላይ የተጻፈው ነገር ተፍቆ ነጭ ይሆናል ተመልሶ ያን ጊዜ ይቆማል ደግሞ ሌላ ሰው እስከሚመጣ አንተ ወንድሜ ምንድነው ኃጢአት እንደዚህ አይነት የዋሃን ነበር ጳውሊ የዋሃን እንደዛ ነበር ታዲያ አንድ ቀን ከቤተ ክርስቲያን በአፋ በውጭ ቆሞ ያያል ወደ አገልግሎት የሚገቡትን እና ሲያይ የመጀመሪያ የገባውን ሰው ሲያዩ ብርሃን ለብሷል አይመታደል ይላል የመላእክት ጠባቂ መልአኩ ደስ እያለው አብሮት ከጎኑ ሲገባ ያያል ሁለተኛው ሶስተኛው ጠቅላላ የዛን ቀን የገቡት በሙሉ ብርሃን የለበሱ ናቸው አይመታደላቸው መጨረሻ የመጣው ግን እልፍ አጋንንት ራሱ ላይ ሰፍረው በልጓም ለጉም ይደበድቡታል ጠባቂ መልአኩ ወደ 40 ክንድ ርቆት ይሄዋል ያዝነ እሱ ከገባ በኋላ ማልቀስ ያለቅስ ቆይ ደቀ መዛሙርት መጥተው ዛሬ ደግሞ አባታችን ምን ሆንክ የምታለቅስ ይሄን ያለው አሉት አልነግርም ከብዙ ለቅሶ በኋላ መፍትሄ እንዳገኘ ሲያውቅ መሳቅ ጀመረ ምን አገኘው ደግሞ ነው የሚያስቃሉት እስቲ ሲወጣ ልታዩት ነው አለ ያ ሰውዬ ቢወጣስ ልክ እንደነዛኞቹ ብርሃን ለብሶ ጠባቂ መልአኩ ደስ ብሎ ታየ ግን አሁን ንገረን ምስጢሩን አለ የራሱን ደብቆ ሌላውን ነገራቸው ለዚህ ሰውዬ ምንድነው ያመቻቸለት የንስሐ ልብ እንዲኖረው እና ጠራውና እስቲ ተናገር ድሮ ምን ነበርክ ዛሬ ገብተህ ከውስጥ ምንድነው ያደረክ ተናገር አለ ያ ሰው ወጣን ድሮ በጣም ዘማ ክፉ ሰው ነኝ ሲበዛ በብዙ ነገር እግዚአብሔርን ስበድል ይኖርኩ ነኝ እና አሁን ስገባ አለ ትንቢተ ኢሳይያስ እየተነገረ ሰማሁኝ እንግዲህ አባ ጳውሊ ጸልይ ነበር ያቺ ቃል ገብታ ቁም ነገር እንድትሰራለት ነው ውዳሴ ከንቱ እንዳያመጣ በሌሎቹ ዝም ብሎ ነው ስሬት የሚያሰጣቸው ኋላ ትንቢተ ኢሳይያስ ምዕራፍ 1 ላይ አለ አይደለም መቼስ ሰንበት ትምህርት ቤት ወይ ቃል እግዚአብሔር ትንሽ የሰማ ሰው አይረሳትም አይደለም ኃጢአታችሁ እንዳለላ ቢቀላ ነው ንዋቀስ የሚለው እሷን ነው እና ያቺ ቃልስ ድረስ ኃጢአታችሁ እንደዚህ ቢቀላ እንደባዘቱ ነጭ አድርገዋለሁ ብሎ የሚለው ላይ ያቺ ኃይለ ቃል ጆሮ ገብታ ኃጢአት የሚያሰራውን ጋኔን አራቀችለት አባ ጳውሊ ያደረጋን ከዚያ ቆሜ ለጥቂት ደቂቃ አለቀስኩ አለ ጌታዬ ሆይ እንዲህ ብለ በነብይ ተናግረ የለ ለኔ አድርግልኝ ዳግመኛ አልበድልህም ዛሬ ግን አድርግልኝ እቺን ብዬ አልኩኝ ይሄው በቃ እቺው ናት ሌላ ነገር የለም እና አንደኛው ይሄ ነው ያባ ጳውሊ ሁለተኛው ነገር አንድ ቀን ወደ አባ አንጦንስ ጋኔን ያደረበት ሰው ያመጣሉ ጋኔን ያደረበት ሰው ታውቃላችሁ ሁሉ አጋንንት አንድ አይነት አይደለም በጣም ክፉ አለ አጋንንት ጸዋጋን ሲባል ሰምታችኋል በዚህ በጸጋሽ ያለ ወማጋንንት ጸዋጋን ይባላል ክፉዎች አሉ አንዳንዴ ለቅዱሳን እንኳን የሚያስቸግሩ አንዳንዴ ከብዙ ገዳም ወስደውት እንዲህ ብለ አለቃለ አማን ያመጣታል ከቅዱስ እንጦንስ እሱም ይበልጥ የለም ብለው አባ አንጦንስ አየውና አይ ወደ ጳውሊ ወሰዱት እዚያ ማዱ አለላችሁ ወደ ልጄ ወደ ጳውሊ ወሰዱ ይላቸዋል አባታችን እሺ አይልን አንተ አብረን ሄድ ይዟቸው ይላል ደረስ ብሎ ትልቁ ልጅ አባ ጳውሊ አቤት ይሄን ሰው ፈውሰውማ ወደ ጌታችን ጸልይ ይላል አባቴ አንተ አላህ አይደል ዋናው ወላሉ አይ እኔ አይቻለኝም አልችልም አንተ ያልቻልከው እኔ አልችልም አይደለም ስራልኝ ጊዜ የለኝም ምን ብላ አንተ ተውት ይላል አባ ጳውሊ አሁን ሲያስበን አይቶ ያንን ጋኔን ያደረበትን ሰው ቀረብ ብሎ በል እንግዲህ አባቴ እንጦንስ ያለውን ሰምተሃል አሁን ልትወጣ ነው ትንሽ ጸሎት ላድርግና ልትወጣ ነው ጸሎት አደረገና በላውን እንጦንስ ውጣ አስወጣው ብሎኛልና በስለ እንጦንስ ቃል አዝጄሃለሁ ውጣ ብሎ አለው ድርቅ ብሎ አሉታ ማለት አንተ ማን እንጦንስስ ማን ነው ብሎ ተው አባቴ እንጦንስን አትናገር አልያ ወደምትፈራው ይሄዳለሁ ብሎ አለ ማን ነው መፈራው አለው ጌታችን ኢየሱስ ክርስቶስን እጠራብሃለሁ ይመጣል እሱ የዘላለም ቅጣት ይሰጣል ተው ማለት ከዚያ ዞር አለ ደንጋዬ በረሃ ነው እንግዲህ ዛም ይኖርበት ከደንጋው ላይ እህል ያበስሉበታል ይሄ እንደ ብረት ምጣድ ማለት ነው ሰው አይቆምበት ከደንጋው ላይ በባዶ እግሩ ቆምበት ወትሮ ባዶ እግር ጌታዬ ኢየሱስ ክርስቶስ ሆይ አባቴን ተሳድቧልና ይሄ ክፉ ጠላት እስክታስወጣው ድረስ ስምህን እጠራለሁ እህል አልቀምስም ከዚህ ደንጋይ አልወርድም ነፍሴ ትወጣለች እንጂ እዚህ አገሩ ታሽታሽ ሲል ከታች ጌታችን መልአኩን ላከ ቀጥቶ ሊወጣ ሲል አረ ተሰቃየሁ ጳውሊ የዋህ ጳውሊ ፍቀድልኝ ሊሄድ ነኝ ብዙ አታስቀጠኝ ይበቃኛል
ብለዋል። እንደምኑኝ ለወጣ ተወዳለህ አለው። እየታየህ ውጣ። 7 ክንድ ዘንዶ ሆኖ ከሰውየው ወጣ። 7 ክንድ የሚያክል የት ልሂድ አለው። ከዚህ በኋላ አንድም ሰው እንዳትነካ ሂድና ባህር ኤርትራ ውስጥ ግባ እግዚአብሔር እስካለልቀን ድረስ ብሎት አይናቸው እያየ ከእንጦንስ ገዳም ዘሎ የአባ እንጦንስ ገዳም ለኤርትራ ባህር ቅርብ ነው። እዚህ በምስራቁ የግብፅ አቅጣጫ ነው። ዘሎ እዚህ ሄዶ ገባ። ያ ጋኔን ያደረበት ሰው ድኖ በሰላም ሄደ። ይሄ ቅዱስ ሰው እንዲህ ሲያደርግ ኑሮ በ60 ዓመቱ መንኖ በ114 ዓመቱ ለ54 ዓመት በገል ኑሮ ማዕረጉን ወለት የዋህ ጳውሊ ቅዱስ ጳውሊ የዋህ እየተባለ እስከ ዛሬ ሲጠራ ይኖራል። እግዚአብሔር በረከቱን ያሳድርብን። ቅዱሳን ሰማዕታት ዛሬ ቆዝሞስና ድሚያኖስ እናታቸው ቴዎዳዳ እነሱም የዋህን ነበሩ። የዋህነታቸው ምንድነው? አማን መንኑ ሰማይ ጣይ ማለ ዘዓለም አትሉ ደሴ ማርያም ሐሙስት ደግሞ በእውነት ሰማዕት የዚህን ዓለም ጣይ ምናውቁ ይላል እኮ ነው የዋህነት። የሰማዕታት የዋህነት ምንድነው ቢሉ የማይታየውን ዓለም በሚታየው ለወጡት። እኛውን ክርስቲያን ነን ብለን መንግስተ ሰማያትን በከንፈራችን ነው እንጂ በልባችን ምናምናት አይመስለኝም ብዙ ሰው። ምክንያቱም መንግስተ ሰማያት አለች ብሎ ከልቡ የሚያምን ሰው እንደዚህ ግፍ አይሰራም በፈጣሪው ላይ። እና ሰማዕታት ያን ሁሉ ግፍ ሲቀበሉ የማይታይ ዓለም አለ ብሎ የዚች እናት ደግሞ ቴዎዳዳ የምትባል ሶሪያዊት ናት። ዲዮማ የሚባል ሀገር አለ። 5 ወንድ ልጅ ወልዳ ባሏ ሞተባት። 5 ወንድ ልጆቿን አስተምራ አስቀምጣ ጠየቀቻቸው። ምን ትሹ አለቻቸው። 3ቱ ምናኔ ያሏት። ሄዱ መረቃ ላይ ሰደደቻቸው። 2ቱ ቀሩ። እናንተ ሳለች ሙያ አስተምሪን አላት። ምን ሕክምና ተማሩ። ከዚያ በኋላ ምንድነው ስራቸው? እየዞሩ የታመመውን ሰው በሙሉ በነፃ ማከም። ገንዘብ ሲሏቸው ማለት ክፍያ እንክፈል ሲሏቸው ምንድነው የሚሏቸው? ክርስቲያን ከሆኑና ኃጢአተኛ ከሆኑ ንስሐ ግቡ፣ ይሄ ነው ክፍያችን። አረመኔ ከሆነ ደግሞ ያከሙት በክርስቶስ እመኑልን ነው የሚሏቸው። ያደርጉ ሲኖሩ መጨረሻ ዲዮቅልጥያኖስ አስይዞ እያስገረፋቸው እንደሆነ እናቲቱ ሰማች። እናት እንግዲህ ልጇ ሊገደል ነው ሲል ሰማ። አረ ልጆቼ ማረልኝ ነው መቼም ይሏል። ሄዳ አይዟችሁ ቻሉት መልእክተኛ ላከች ይባላል። ወዴት? ወደ 3ቱ ልጆቿ። አመለጣችሁ ክብር ነው። 3ቱ መጡ። አንቲቆስ አብራኒዮስ ዮንዲኖስ ይባላል። 2ቱ ቆዝሞስ ድሚያኖስ ይባላል። 5ቱ እነሱ እየተሰቃዩ ደማቸው እየተንጠፈጠፈ አይዟችሁ ትላቸዋለች። ንጉሱ ተበሳጭቶ አንገቷን በሰይፍ መታት። ኋላ አዋጅ አወጣ። አስከሬኗ እንዳትቀብሩ አለ። ቅዱስ ፊቅጦርስ እስከሚመጣ ድረስ እሱ መጥቶ በክብር ገንዞ ቀበራት። በዚያ ምክንያት እሱም ተሰቃይቶ አረፈ። ዛሬ ቅዳሴ ቤታቸው ነው። እረፍታቸው ህዳር 22 ነው የሚከበር። እግዚአብሔር በረከታቸውን ያሳድርብን። የመጨረሻ ከየዋሃን ሁሉ አንዱ የመገናኘታችን ምክንያት የሆኑ ጻድቁ አባታችን አብየ እግዚእ ናቸው። አብየ እግዚእ በዘመናቸው በሙሉ የተደረገውን ነገር ብንመለከት የዋህነት ነው። ግን አንዲቱን ላስታውሳችሁ የምታውቁትን መምህር እያሉ ታውቁ የለ እንጨት ሊያመጡ ለመምህራቸው እንጨት ሊሰብሩ ሲሄዱ ፍኖት ጸባብ ይላል አይደል? ጠበብ ያለች ፍኖት አንዳንድ ቦታም ጽይቅት ይላታል። ታስጨንቅናት እንጨት አለ። ያችን ካለፉ በኋላ ብዙ እንጨት ይገኛል። ተማሪዎች መግባት አይፈልጉም እና እሳቸው ሄደው ደምተው ምን ብለውም እንጨት ሸክም አስረው ይመጣሉ። መንገድ ላይ ጠብቆ አብየ እግዚእ ስለ እግዚአብሔር ብለህ ስጠኝ እንላቸው። በቀን ቢያንስ ለ7 ሰው ይሸክማሉ። አላማታ ሲሄዱ ወንድማችሁ እሳ ሲባሉ እነዚያ ሰዎች ምንድነው የሚያደርጉ? ጠማሞች ናቸውና ያልሆነ ምክንያት ሰጥተው አብየ እግዚእን ያስቆጧቸው ያስገርፏቸው ነበር። አንድም ቀን በነገራችሁ ላይ የዋህነት አንዱ መገለጫ አባቶች ምን ብለውናል? ጥፋት ሳታደርግ እንኳን አጠፋ ሲሉ በዚያ ጥፋት ምክንያት የሚጎዳ ሌላ ሰው ካለ የዛን ጥፋት አንተ ወሰድለት። እንደ ቅድስት ማርያም አንቺ ሴት ያስነውረሻል ተባለቻል። ወንድ መስለዋት ሁሉም ነገር ያልቃል እኮ አረኔ ሴት ነኝ ብትላቸው ያበቃል እኮ። ግን የዛን ሰው በደል ለመሸከም ብለ ሌላኛዋ እናት እንዲያደርግ ቅድስት ታወድራ እንዲያውም ከንባ መሪና የታወድራ ግፍ ይብሳል። ቅድስት ታወድራ መንገድ ላይ ጠብቆ አንድ ሰው አስገድዶ ከክብር አሳነሳት። አለ ሰዓት ቤተክርስቲያን ስትሄድ አግኝቷት። በነገራችሁ ላይ ሴት ለቤተክርስቲያን ፍቅር ተብሎም ቢሆን አለ ሰዓት አይኬድም። ፈተና ሊመጣ ይችላል። በሰዓት ነው። ሴት ልጅ አለ ሰዓት ከምትሄድ ቤቷን ቤተክርስቲያን ማድረግ ይቀላታል። ሲነጋ ነው። እዚያውም በሌሊት 11 ሰዓት የሚገቡት መቃወም ግምጃ ቤቶችን ማመሰግን ለዛ ነው። አሁንም እንደዛ ናቸው። በቃ አዲስ አበባም ጥሩ ነው ይሻላል። በዚህ በማልወቅሰው አልወቅስም። ሰዎችን ስለዚህ ነገር አመሰግናቸዋለሁ። በሰዓት በጣምም ደግሞ ሰው ሀገር ይዤ ደግሞ ያየሁት አለ 1 ሰዓት ተኩል 2 ሰዓት ይገባሉ። እሱ ቅንጦት ነው። ያም ቢሆን እነሱ ሀገር ደግሞ አደጋ የለባቸውም። ሌሊትም ቢሄዱ ቀን ቢሄዱ። እኛ ሀገር ግን የኛ ሀገር ሰው እኩሉ ሽፍታ ነው አይደል? ችግር ነው። ሌባው ማን እንደሆነ ደናው ማን እንደሆነ አታውቁት። የኛ ሀገር እኮ ተበላሽቷል እኮ ተበላሽተናል በጣም አንድየውን ሲበዛና
በእውነቱ እንዲህ ያለ አደጋ ደረሰባት። ሄዳ ገዳም ወንድ መስላ ገብታ እሷን ያስነወራትን ሰው ንስሐ ወሰደችለት። እኔ እንዲህ አድርጌያለሁ ብላ፣ እኔ ሴት ልጅ እንደዚህ አድርጌያለሁ ብላ። ለምን እሱ እዛ ሄዶ ደስ ብሎታል? ለምን እዚያ ፊት ቂም ነበረው? እሱ እንድታገባው ይፈልጋል። ሌላ ሰው ነው ያገባች። ትዳር ላይ ሆና እኮ እንደዚህ ያደረጋት። ምን አይነት የዋህነት ነው ይሄ! ሊናገሩት እንኳን ይከብዳል። ስንኳ ሊኖሩት ማለት ነው። ስንኳ ሊኖሩት አባቶቻችን ጎዳናቸው ብዙ ነው። ልክ የአባ ዮሐንስን ታሪክ የምታውቁ ከሆነ አሞኒዮስ ዘናይሶ የሚባሉ በባታቸው ሲጸልዩ የእግዚአብሔር መልአክ መጣና አንተ ይላቸዋል፣ ጽድቅ ትሻን አለው። ጌታዬ ምን ሽቼ በረሃ ወደኩ፣ ታዲያ የበለጠውን ልታገኝ ነው፣ ና ልውሰድህ፣ ግን ብዙ ፈተና ይደርስብሃል አለች። እንግዲህ አንተ አጽናኝ ብለዋል። ወስዶ አንድ ቤት በር ላይ ያቆማቸዋል። ከዛ በር ውስጥ ባል ሚስቱን ይደበድባል። አዲስ የወለደች መጫት ማለት ነው። ለምን? እሱ ጦርነት ሄዶ በ2 ዓመቱ ነው የመጣ። ወልዳ ቆየችው 2 ዓመት ሙሉ አትጸንስመችም። ከማን ነው? ከገዛ ወንድሙ መሆኑን እሷ ነው የምታውቅ። አስገድዷት ነው። ደህና ሰው ናት። እሷ ብቻ ነው የምታውቅ። ብትናገር ወንድምና ወንድም ሊጋደሉ ነው። ልቻለው ብላ የእሷም የዋሃት ያስደንቃል። እሷ ከቻለችው ደግሞ አባ አሞኒዮስን አመጥቶ በላንተ ተሸከመላት። ያችን መልአክ እግዚአብሔር ይላታል፣ ከሱ ነው በይ፣ ከዚህ መነኩሴ ነው በይ ይላል። ከዚያ ነው አለች። እምሽክ አድርጎ ደብድቦ ያንን የዕለት ሕፃን አስታቅፎ ሂድ ያንተን ልጅ ማን ያሳድግልሃል? የዋሃት ይባላል። አቡነ አብየ እግዚእንም እንደዚያ ብዙ ተሰቃይተዋል። ከትንሽ ነገር ይጀምራል የዋህነት። አስቡት። ቀላል ለምሳሌ ጸበል ልጠጡ ሄዳችሁ ጸበል ቀርታችሁ ስትመጡ አንበዲ ቆይቶ ስንት ተጋፍታችሁ ያመጣችሁትን ጸበል ስጠኝ ትብርት ቆና ያቸውን ቀላል ናት። እውነት ደግሞ እዚህኛኛ ያለንላችሁ ለማዳላቱ ጸበል ሰጥም እንጂ ለቀሩ ለመስጠት አለን እኮ። እና እኔ እውነቴን ነው ራሴን አስተምሬ ወይ መጽሐፍ አንብቤ ዞር ስል አሁን በቀደም ልብ ስል ጸበል ቅዳልኝ ስለ ታላላቂሽ ነኝ እንዴ እንጽሜና አይታ እንኳን አትፈራኝ በኋላ ገብቼ አንተ መዳኒ እኔ ግን ምን ነው አስተማሪ ግን ጸበል ቅዳልኝ ስላለችኝ እንደናቀችኝ ነው የተሰማኝ። ደግሞ ድሮ በልጅነት የቀዳሁት ላይ በቃኝ ምናምን ብዬና አይ ጉድ ያለመታደል እያልኩኝ ነበርና የቅዱሳን የዋህነት እንደዚያ ነው። እግዚአብሔር መድኃኔዓለም ቅዱሳንን በረከት ያሳድርብን። የዋሃትን ቅንነትን ረድኤትን ሀብትን ጸጋን ያሳድርብን። እንግዲህ ለዛሬ እንደ እግዚአብሔር ቸርነት ይበቃናል። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።